በመጨረሻም እንግዲህ ትሁቴ ልጇን አገኘች ማለት ነው። ልጇን አመጣች። ዳኒ እንግዲህ ለእናቴማ ውለታ ውለሽላት አንቺ እንደዚህ አልቀሰሽ አትቀሪም ሲል እንግዲህ ልጇን ካለችበት ይዞላት መጣ። ትሁት እንግዲህ በደስታ አቶ ገዙን ጭንቅላትህን ብዬ ነው የምደፋ ብላ እንግዲህ ሽጉጧን አወጣችበት ማለት ነው። ከባድ ችግር ተፈጥሯል። እውነት ለመናገር ትሁት ኃይለኛ ውስጥ ገብታለች። እንዴት ምን አግብቶ ነው ብሎ እንግዲህ አባቱም ልጁን እንደዚህ ሲታደርጎ ያዘው ማለት ነው። ልቀቀው፣ አለበለዛ ከባድ ችግር ይፈጠራል። ናቴን ልቀቀው፣ አንተ እኮ ወንጀለኛ ነህ፣ ተገቢውን ቅጣት ማግኘት አለብህ አለችው። አንቺ አፍሽን ዝጊና ወደ ምትሄጂበት ሂጂ፣ አይ የምትይ ከሆነ ግን እርምጃዬ የከፋ ይሆናል አላት። ምንም በል ምንም፣ አንተ ወንጀለኛ ነህ፣ ለህግ መቅረብ አለብህ አለችው። ከዛ በኋላ አንቺ ነሽ እንደምታሳስሪኝ፣ እንዴት ነው የጠገብሽው? አንቺ እንዴት ነው መላዝሽ የረዘመው? ሲል እንግዲህ ትሁት ላይ ደነፋባት። ትሁት እንግዲህ ስቅስቅ ብላ አልቅሳ ልጄን ወስዶብኛል አባት ናቲ፣ እባክህን እችን ውለታ ብቻ ዋልልኝ፣ ስለፈጠረ ለአንዴና ለመጨረሻ ብቻ ልለምንህና ከጉድ አውጣኝ፣ ልጄን ወስዶብኛል ይሄ አረመኔ ሰውዬ፣ እባክህን ናቲ ልጄን አስመልስልኝ። አባትህ ጨካኝ ሰው ነው አውቃለሁ፣ ለአንተና ለእናትህ ያልሆነ ለልጄ ይሆናል ማለት አይደለም፣ እባክህን ናቲ እባክህን ብላ እንግዲህ እንደምንም ማለት ነው እግሩ ላይ መውደቅ ብቻ ነበር የቀራት። በስተመጨረሻም እንግዲህ ከዛ በኋላም አሁን ምንድን ነው የማደርገው? አለምዬ ደውላ እንግዲህ ባባዬ ስልክ ትሁት ጋር ትሁቴ ምንም አታስቢ፣ አንቺ እኔን ህይወቴ እንደታደግሽው ሁሉ እኔም ልጅሽን እንደምንም ብዬ እታደግልሻለሁ እንዳታስቢ አለቻት። እባክሽን አለቻት። ከዛም በኋላ እንግዲህ ቃል እገባልሻለሁ ናትዬ የትም ብሎ የትም ልጅሽን ያመጣልሻል አታስቢ አለቻት። እባክሽን አለቻት። ከዛ በኋላም እንግዲህ እሺ ብለው ቃል ተግባብተው እንግዲህ ሄዳ ይዛ መጣች ማለት ነው። ናቲ እንደምንም ብሎ የእህቱን አድራሻ ሰጠችውና ትሁት የእህቷን እንደምንም ብሎ አጠያይቆ እንዲ ልጅቷን ይዞ አባዬ ቤት መጣ ማለት ነው። እንግዲህ ትሁት ልጇን አግኝታለች። አቶ ገዙም ደግሞ ይሄንን ሲሰማ እንግዲህ ያዙ ይለቀቁኝ አለ። እንዴት እንደዚህ ሊሆን ቻለ? እንዴት አንቺ ሴትዮዋን ከቤት አስመልጠሽ እንደገና ሌላ ችግር ትፈጥራለሽ? ዞር በል እባክህን። ከዚህ በኋላ እኔ ያንተ መጫወቻ ወይም አሻንጉሊት አይደለሁም። አቶ ገዙ እስካሁን ጋሼ ብዬ ነበር እየጠራሁ ያለው፣ ግን አሁን ጋሼ የሚለው ነገር ይበዛብሃል ሳስበው። ስለዚህ አንተ የሚለው ቃላት ብቻ ይበዛብሃል። አሁን ከዚህ በኋላ ነገር ሁሉ አልቋል። ምንም በል ምንም የምታመጣው ነገር ስለሌለ በጣም አዝናለሁ። ይሄንን ስልክ አቶ ገዙ አለው። ከዛ በኋላ እንግዲህ በጣም ተናደደ። እሰራላችኋለሁ ከማን ጋራ እንደ ጨዋታ እንደጀመራችሁ አታውቁም። እኔ ገዙ እንኳን እናንተ አይደለም የዓለም መንግስታት ቢመጡ እንኳን የመፈራ ሰው አይደለሁም። እመኑኝ ዋጋ አስከፍላችኋለሁ አላቸው። ከዛ በኋላ እንግዲህ የፈለጋችሁትን በሉ፣ እኔ ግን እኔ ነኝ፣ ምንም አታመጡም አለ። ከዛ በኋላም እንግዲህ አሁን ምንድነው የሚደረገው? ምንድነው እሱ እያለች ትሁት ልጄንስ የት አባቴ ነው የምወስዳት? የትስ ነው የማደርጋት? እያለች እንግዲህ ከዛ በኋላም አላቅም፣ ግን ደግሞ የሆነ መፍትሄ መፈለግ አለብን እንጂ አለበለዛ ችግሩ እየከፋ ይሆናል አለ። ከዛም ናቲ አታስቢ ትሁት፣ ስለዚህ ሰውዬ እንደሆነ የምታስቢው እርሾ፣ በፍጹም ስለሱ እንዳታስቢ፣ የእሱ ጉዳይ አልቋል። አንቺ ለእኔ ብዙ ነገር ሆነሽልኛል፣ በተለይ ለእናቴ። እናቴን ከዚህ ጉድ ውስጥ እንድትወጣ እኮ ያገሻት አንቺ ነሽ አይደለ እንዴ? ስለዚህ እኔ ደግሞ በተራዬ ከጎንሽ ነኝ። ምንም ቢፈጠር ምንም ቃል እገባልሻለሁ ትሁት፣ እመኚኝ፣ ቃል እገባልሻለሁ። ልጅሽን ምንም አይነካትም። አይደለም ልጅሽን በቤተሰቦችሽ እያስፈራራሽ ነው አይደለ? ጫፋቸው አይደርስም። ሲጀመር ምን ሊሰራ ምን ሊሆን? አሁን እኮ እሱ አልቆለታል። ቀጥታ ወደ ጣቢያ ነው ከዚህ በኋላ የሚጠብቀው። ከርቸሌ ነው እንጂ ልጄን እንደዚህ ያደርግብኛል፣ ልጄን ያስፈራራብኛል የሚለው ነገር በፍጹም እንዳያሳስብሽ። የእሱ ጉዳይ ያለቀ ጉዳይ ነው። ከዚህ በኋላ እመኝኝ፣ እኔ ዋጋ አስከፍለዋለሁ አላት ማለት ነው። እሷም እሺ
እንዳፌ ያደርግልኝ። ግን አባትን ታውቀዋለህ አይደለ? አላቅም፣ ብቻ እኔ ውዝግብ ውስጥ ገብቻለሁ። በምንስ እንደምፋታው አላውቅም። ይሄንን አባትህን ጌታዬ ሆይ እርዳኝ፣ እባክህ እርዳኝ። ይህ ሰውዬ አይኑን ከቤተሰቦቼ ላይ እንዲነቅልልኝ እባክህ ፈጣሪዋን እየለመነች ምንም አትፍሪ አልኩሽ እኮ አሰሚም እንዴ? ምን ያስፈራሻል? እንዴት አልፈራ? አባት እኮ ለሰው ልጅ ምንም አይነት ርህራሄ የሌለው አባት ነው። ስለዚህ እንዴት አልፈራም ብለህ ነው? በጣም ነው እንጂ የምፈራው አለችው። ከዛ በኋላ በፍጹም አትፍራ፣ እኔ አለሁ፣ ዛሬም ነገም ተነጎዳም ሁሌም አለሁ፣ እንዳትፈሪ አላትና እንግዲህ አይዞሽ እያለ ጉልበት ሆናት። ከዛም በኋላ እንግዲህ እሺ እንደዛ ካልክሽ ሁሉንም ነገር አንተ ላይ ጥየዋለሁ፣ ፈጣሪ ያውቃል፣ እስኪ የተረፈውን ደግሞ እያለች እንግዲህ ከዛ በኋላ ወደ ስራ ተመልሳ ገባች። ቤቲም ደግሞ እንኳን ደስ ያለሽ ልጅሽን አገኘሽ አይደለ አለቻት። አዎ ቤቲ ልጄን አግኝቻለሁ። አዎ ልጄን እናቴ አምጥቶልኛል፣ ባለውለታዬ ነው። አንቺ እኮ ነሽ ውለታ የዋልሽለት። ምክንያቱም እናቱን ከዚህ ቤት እንግዲህ እኛ ልንገላት ብዙ ሙከራ ስናደርግ፣ አንቺ ግን አስመለጥሻት። አየሽ ውለታ ውለሽለታል። ይሄ ለአንቺ ሲያንስሽ ነው እንጂ አይበዛብሽም አለቻት። አመሰግናለሁ ቤቲ፣ ቆይቶ ቢሆን እውነታው ስለገባሽ አለቻት። እኔ እውነታው ድሮም ገብቶኛል ትሁት፣ ነገሮች ግን እኔ እንዳሰብኳቸው ሊሆኑልኝ ስላልቻሉ ብቻ እንጂ ይሄ ነገር ወንጀል እንደሆነ አውቃለሁ። እስከ ዛሬም እንደዛ አስሮ ሲያሰቃያት ይሄ ነገር ወደ መጥፎ ነገር እንደሚወስድ አውቃለሁ። ግን ምንም ማድረግ ስላልቻልኩ ብቻ ነው። ተረጅኝ እባክሽ አለቻት። ተረድችሻለሁ ቤቲ፣ አሁን ከዚህ በኋላ ላለው አንቺም ስለ ራስሽ ማሰብ አለብሽ፣ አለበለዛ ይሄ ሰውዬ ለአንቺም የማይመለስ ነው ቤቲ። ታውቂያለሽ፣ የክፋትን ጥግ ያየሁበት ሰው ነው። ምንም አይነት ለሰው ልጅ የማይራራ ሰው ነው። ስለዚህ ቤቲ መጠንቀቅ አለብሽ። ህይወትሽ አደጋ ላይ ነው ያለው። እንደ እህት ልምከርሽ። ስለዚህ ከዚህ ሰውዬ ቶሎ ብለሽ ተላቀቂ። አንቺን ባትይኝ እባክሽ፣ እኔ መግቢያዬን እየፈለግኩ ነው። ይሄ በተኛውበት ራሱ የሆነ ነገር ያደርገኛል። ይሄ ደግሞ እውነታ ነው። ስለዚህ ቶሎ ብዬ ከዚህ ሰውዬ መላቀቅ አለብኝ አለች። አዎ እንደዛ ነው ማድረግ ያለብሽ እንጂ አለበለዛ ይሄ ሰው በተኛሽበት እንኳ የሆነ ነገር ሁሌም እየዛተብሽ አይደለ? እሰማለሁ እኮ። በተለይ ደግሞ ከናቲ ጋራ የሆነ ግንኙነት እንዳላችሁ ካወቀ ህይወትሽን እስከ ማጣት ደረጃ ትደርሻለሽ። ስለዚህ ቶሎ ብለሽ አምልጪ ከዚህ ቤት ውስጥ አለቻት። እሺ አመሰግናለሁ ለምክርሽ፣ እውነቴን ነው የምልሽ ትሁት። ተናድጄ ብዙ ነገር ተናግሬሻለሁ፣ ግን ይቅርታ እህቴ፣ እውነቴን ነው የምልሽ፣ ከልብሽ ይቅርታ አድርጌልኝ እባክሽ። ብዙ ነገር ተናግሬሻለሁ፣ ብዙ ነገር አስከፍቼሻለሁ፣ ግን ይቅርታ ትሁት እባክሽ አለቻት። ምንም ችግር የለውም፣ ሁላችንም ብንሆን እኮ በሰዓቱ ስንናደድ የምንናገረውንና አናውቀውም። ስለዚህ አልቀየምሽም፣ አታስቢ አለቻት። ደስ አላት ማለት ነው። ከዛ በኋላ ትሁቴና አቤቴም እንግዲህ አንድ ሆኖ ይሄ ሰውዬ አሁን እኔ በሱ ምክንያት እኔን የሚያስሩኝ ሆኖ አንቺን አያስሩሽም፣ አታስቢ፣ አንቺን እንዳያስሩሽ አደርጋለሁ። ብቻ እሱ ተገቢውን ቅጣት ትሁት፣ ውለታሽን እንዴት እንደምከፍል አላውቅም። ደግሞ ልጅሽን ስላገኘሽ ደስ ብሎኛል። እውነቴን ነው። ከዚህ በኋላ መጠንቀቅ አለብሽ። አውቃለሁ ለዓለም ብለሽ ነው ይሄ ሁሉ መስዋዕት የከፈልሽው። ግን ከዚህ በኋላ የሚመጣ ነገር ሊኖራል ላይኖርም ይችላል። ግን ተጠንቀቂ። ለልጅሽ ስትይ እንደዚህ አይነት ነገር ውስጥ አትግቢ። ማንም ሰው ቢሆን ልጁን ነው የሚያስቀድመው እንጂ በዚህ ጊዜ ማንም ለማንም አይሞትም። ስለዚህ ለልጅሽ እያሰብሽ አለቻት። አመሰግናለሁ ቤቲ። አሁን ዓለምን አግኝተሽ ይቅርታ መጠየቅ ትፈልጊያለሽ አለቻት። ምን አግኝተሽ ይቅርታ መጠየቅ ትፈልጊያለሽ ስትላት፣ ወይኔ ትሁት እንዴት ብዬ በምን አይኔ አይቻት ነው ይቅርታ መጠይቃት? እኔ እኮ ብዙ ነገር አድርጊያታለሁ፣ በድያታለሁ፣ በገዛ ቤቷ ባሏን ቀምቻታለሁ፣ በዛ ላይ ታስራ፣ ብቻ ብዙ ነገር ትሁት። ለዛ ሁሉ እንዴት ይቅርታ ታደርግልኛለች? ተይ እባክሽ፣ እንደዚሁ ከነ ኃጢአቴ ልቀመጥ ስትላትም፣ አይ እኔ ያናግራታለሁ በመጀመሪያ፣ ከዛ በኋላ አንቺ ከልብሽ ይቅርታ አድርጊ፣ ተደራረጉ፣ ከልብሽ ይቅርታ ጠይቂ ቤቲ። አንቺ ለወደፊት ህይወትሽ ራሱ ጥሩ አይደለም። በሰው ልጅ ላይ ግፍ ማድረግ፣ አልወለድሽም፣ ገና ነሽ። ስለዚህ ብዙ ነገር ይቀራል፣ ብዙ ነገር የምታየው አለ። ለሰው ልጅ ግፍ ጥሩ አይደለም። ስለዚህ እባክሽን አለቻት። ከዛም በኋላ እኔ አለምዬን አናግሬልሽ እመጣለሁ አለች። እሺ አለች ቤቲ። እንግዲህ ደስ አላት ከአለም ጋራ እንድትታረቅ ማለት ነው።
ነገር ግን እንግዲህ አለም እዚህ ጋር እሺ ትበል እምቢ ትበል የሚታወቅ ነገር የለም። እንግዲህ እነሱ እዚህ ጋር እየተፋለሙ እያለ አቶ ገዙም እንግዲህ ወደ ጣቢያ ገብቷል ማለት ነው። ከዛም በኋላ ናቲሻም እንግዲህ አባቱን እንዴት እንደዚህ ታደርጋለህ? የጭካኔ ሰው እንዴት እንደዚህ ታደርጋለህ? አንተ እኮ ትልቅ ሰው ነህ። ለምንድን ነው ግፍን ማታሳድረው ለልኛ? ከዛ በኋላ አንድ ሁለት ሲባባሉ የልጅቷን ልጅ የት ነው ያደረከው? የት ነው የደበቀው? የትሁትን ልጅ ከኔ ጋር ነው ጸብ። አቶ ገዙ ልጅቷን መልሳት ሲለው ምንድን ነው ልጄን ያዘብኝ አለችህ እንዴ? እኔ አላውቅም። ለማንኛውም እኔ የሷ ልጅ ዘበኛ አይደለሁም። እኔ ገዙ እኔ ምን አቅልሻለሁ ስላንቺ ልጅ ማቀው ጉዳይ አለ እንዴ አላተሁትን። አዎ ልጄን የወሰድከው አንተ ነህ። እባክህን ልጄን መልስልኝ፣ አለበለዚያ ከባድ ችግር ይፈጠራል። የደበቅኩትን ሚስጥር ሁሉ በአደባባይ ነው የምነዛልህ አለችው። እንደፈለግሽ ማድረግ ትችላለሽ፣ እኔ ግን ልጅሽን አልያዝኩም። አዎ እንግዲህ ትሁት ውጭና ለፖሊሶች ሁሉንም ነገር ተናገሪ። ከዛ በኋላ በግዱ ሳይሆን ወዶ ሳይሆን በግዱ ሄዶ ልጅሽን ካደረገበት ያመጣልሻል አላት። በኋላ እንግዲህ አሁን የልጅቷን ልጅ የት ነው ያደረገው? አላውቅም አልኩ እኮ አታውቅም? አዎ አቶ ገዙ ብትናገር ይሻልሃል። ይኸውልህ የሚመጣብህ ነገር በጣም ከባድ ነገር ነው። ስለዚህ ልጅቷን ከደበቀበት ተናገር። አላውቅም። ትሁት ውጪና ለፖሊሶች እንግዲህ ሁሉንም ነገር ተናገሪ። ይሄ ሰውዬ ሊያምን አልቻለም ልጅቷን የት እንዳደረጋት። ስለዚህ ሂጂ፣ ሁሉንም ነገር እኔ እዚህ ቆሜ እጠብቀዋለሁ እንዳያመልጥ። አንቺ ሂጂና ለፖሊሶቹ ሁሉንም ነገር ንገሪያቸው አላት። ከዛም በኋላ እሷም ፖሊሶቹ ጋር ልትሄድ ስትሄድ በቃ ላይ እናገራለሁ አላት። ከዛ በኋላ ተናገር፣ ልጅቷን የያዙት ሰዎች ጋር ደውልና ልጅቷን እንዲለቋት አድርግ፣ የወሰዱበት ቦታ እንዲመልሱ አድርጋሉት። ከዛም በኋላ እንግዲህ ደውሎ ልጅቷን ከወሰዳችሁበት ቦታ መልሱ አናምንህም። ከዛም እነሱ መልሰናል ብለው ሲደውሉ ትሁት ደውላ እህቷ ጋር አረጋገጠች። ልጅቷም እንግዲህ ወደ አዲስ አበባ እንድትመጣ ተደረገች ማለት ነው። ከዛ በኋላ እሺ አሁንስ ምን እንደምትፈልጉት? ልቀቁኝ ሲል እውነት ልቀቁኝ ነው ያልከው? እናቴ ላይ ላደረስከው ለእያንዳንዱ ነገር ዋጋ ትከፍላለህ። አቶ ገዙ የት ነው መለቅህ? መልቀቅ እንደዚሁ ቀልድ ነው እንዴ? እናቴን ምንድን ነው ያደረካት? እስቲ እናቴ ላይ ያደረስከውን ሁሉ ንገረኝ። እናቴ ላንተ ክፉ ሰው ነበረች እንዴ? እናቴ አንተን ምንድን ነው ያደረገች? እስኪ ንገረኝ እያለች እንግዲህ ከዛ በኋላ ናቲ በጣም ነበረ እንትን ያለው ማለት ነው። አይ ምንም የምናገረው ነገር የለም፣ በቃ አለ አይደለ ብዙ ነገር አድርጌያለሁ፣ ብዙ ነገርም በድያታለሁ፣ እናትህን አውቃለሁ። ግን ከዚህ በኋላ ቃል እገባለሁ፣ ቃል ገባህ አልገባህ ከዚህ በኋላ እናትህ አብራህ ትኖር። ሲቀጥል ደግሞ ተገቢውን ቅጣት እስካላገኘ ድረስ የትም አትንቀሳቀስም አቶ ገዙ። ከዛ በኋላ እባካችሁ ልቀቁ፣ እባካችሁ ተውኝ እያለ ቢልም በፍጹም የማይሆን ነገር ነው አለ። እንግዲህ ወደ ፖሊስ እንዲሄድ ተገደደ ማለት ነው። ለእንትን ሁላቸውም እንዲናገሩ እዛ ተነግሯል ማለት ነው። ሰላም ውድና የተከበራችሁ የተስፋ ቻናል ቤተሰቦች እንዴት ናችሁ? አለው ደህና ነኝ። እንግዲህ በስተመጨረሻም ትሁቴ ልጇን አገኘች። ናቲ እናቴን አንቺ ከጉድ እንዳወጣሻት ልጅሽንም የትም ገብቼ የትም አመጣልሻለሁ፣ ስለዚህ አታስቢ ብሎ ቃል መግባት ከዛም ልጇ ይዞላት ከቻለ ማለት ነው። እንግዲህ ትሁቴ አቶ ገዙን እደፋለሁ ብላ ሽጉጥ ደቀነችበት ማለት ነው። ከዛ በኋላ ትሁት አታደርጊውም፣ እንዴት እንደዚህ ታደርጊያለሽ? እንዴት ሲል እንግዲህ አቶ ገዙ ያዙ ይልቀቁኝ